እንዴ ባባዬ እንሽና ቅርብ ሰዓት ነው የሸናሁት። የተባረከው ሰላም ናችሁ? ሰላም ነው አብራን አባት ወንድም አባቴ ተነስ በጌታ ኢየሱስ ምን ሆነ ነው እዚህ የምተኛው ብቻ ረቦኝ ነው እናትም አባትም ቤተሰብም ምረዳኝ ሰው ስለሌለኝ ዝም ብዬ እዚህ የተኛው ነው የኔ አባት በቃ እኔ እንትን እላለሁ ልብስም እሰጥካለሁ ምሳም ጋብዛለሁ እሺ ተነስ በቃ ተነስ አባቴ ተነስ ነበር አባቴ እዚህ ጋር ደቅበይ እሺ እሺ አባቴ እቺን ነገር ቅማሳት እስኪ እሺ አባቴ ደግሞ እንትን የለም ምግብ የሚበላ እንትን እንጀራ የለም በቃ እሺ እንጀራችን ቅማሳት እሺ የሆነች ሱሪ ደግሞ ላምጣልኝ ይመችካል እሺ አባቴ እቺ ነገር እንዴት ናት እስኪ ሞክራት አባቴ ላንተ ደግሞ አሪፍ ናት መሰለኝ 3 አመት ብቻ ነው የለበስኳት አንተን ብሎ ረጂ ምንድነው አንተ ነው የምትረዳኝ ይሄ ልብስ ብለህ ነው የምትሰጠኝ እንዴ ችጋራም ራስ አንተ ችጋራም ራስ ችጋራም ነህ አንተ ዝም በል ምንድነው የሚለው ይሄ ልጅ ቆሻሻ ይሄ ደግሞ አይጣልም ቆሻሻ ጋሽ አሉ እንዴ አሉ ሰላም ነው አሉ እግዚአብሔር ይመስገን ናስ ያረፍበልኝ እሺ ማነሽ ቡርቴ አንቺ ቡርቴ አቤት ጋሽ ቡና ፊስቲ እሺ ለምን ነበር የፈለከው የሆነ ነገር ላማከራችሁ ብዬ ነው በቃ ከሚስቴ ጋራ መግባባት አልቻልንም በቃ በጭራሽ ምን ሆናችሁ በቃ ጋሽ እሷ ደስተኛ አይደለችም በቃ ሁሌ ስራው መጨቃጨቅ ነው በቃ ስራው ሁሌ እኔም መጨቃጨቅ ነው በቃ አሃ እንደዛ ነው ያው ትንሽ ብትሆን አጠቃቀማን በደንብ ወጥበትና ልታስደስታት ነበር እንዴ ጋሽ ይሄ አራስ ተማማኝ ነው አንድ ጊዜ እንኳን ምን ሆነ መሰለክ አቢ ቆይ እኔ ያወራሁት ያለው ስለ ደሞዝ ነው ደሞዝ እሱስ ቢሆን 3000 ብር ለኔና ለሷ አንሶ ነው ቅብጠቷን ነው እንጂ አሁን 3000 ብር ምን አላት ይሄንን ስራ ብለህ ከምትሰራ ለምን ኩርፋሽን ዲዛይን ሄድ ያትማሩ ባባዬ ምን ሆነክ ነው ብቻክን እያወራክ የምትሄደው ታክ መዝሙር አውጥቼ ዩቲዩብ ላይ ስጭነው ደግሞ ቪዲዮ የለው እና ምን ልታደርግ ነው ታዲያ ማርጌታይ ካየ ሄድኩ እንድታይ የዘመናችሁ ዘማሪዎች ባባዬ አሁን ሰብቼ የመጣሁትን ተረት ልንገርክ እሺ ተረት ሰላም በረት አንድ ሰውዬ ነበረ ብሄሩ ምንድነው ባባዬ አቤት ሰዓት ስንት ነው ሃያ ስንት ሃያ ሜትር ካያ የቆጥላ ወርድ ብላ የብብቷን ጣለች ምገርም ነው አንተ አንድ አህያ 20 አመት ብቻ ነው መኖር የሚችለው እዚህ ዓለም ላይ እንዴት ነው ይሄ ነገር ማለት አንተ ባለ 21ኛ አመቱን አከበርካ አው እሱንማ አከበርኩ ግን ስልክሽ ቻርጅ እየወሰደ ነው እስኪ ያሳይ ይዮ ዋይርለስ እስኪ ገልብጥ እንዲሁ ነው የሚወስደው በቃ ሁሌ አያስቸግረኝም ራሱ ይወስዳል በቃ አንድ ስኬታማ ወንድ ጀርባ አንድ ጀግና ሴት አለች ብዙ ስኬትን ከፈለጉ ባባይ የሴት ቁጥርን ይጨምር አንተ ባለጂ አይ ባባይ አንቺ 12ኛ ክፍል ወደቅሽ ባባ አራቢው እውነቱን እናውራ ከተባለ ብራውን ነገሩን ትምህርት ሚኒስቴር ቢሆን ኑሮ አብይ አህመድ ራሱ ጠቅላይ ሚኒስትር አይሆንም ነበር አረ ባባይ እኔ ይሄንን ሁሉ ስጋ ምን ላድርገው ነው አዶ ምንድነው ደግሞ ማጥናት እናንተ እኔ ይሄንን ሁሉ ስጋ ምን ላድርገው ነው ታለው ነው እንጂ መተናል ደርሰናል እናንተ ምን ሆናችኋል ግን አንድ ዶሮ እኔ ብቻ ልጠብቅ ነው እንዴ አንድ ዶሮ ለ6 ደግሞ አሪፍ ነው እንዴ አይገኝም እግዚአብሔር ማንም ሰው መጠየቅ ትችላላችሁ ምራን ነው ወሰዱ አንዳንድ ይሄን ነው ወስደው አባኔ ነው ወስደው አልቆ ወይ ተበለከ
አቤ ምን ነው የምታለቅሰው? ባኪ ባባ ያቶ ዝናቡ አለፉ እንዴ እኔ እዚህ ያለው አይደል ቤት በኩል ነው ያለው። ባባይ አቤት 900 ብር አለኝ በሱ ምን አይነት ቢዝነስ ልጀምር? በ900 ብሩ ጫቃምበትና አርያ ቢዝነስ አይዲያ ይመጣል። ባባይ አቤት ደሞዝክ ስንት ነው? 5000 ብር 5000 ብር እና ለምን አታገባም? ከዚህ በኋላ እንዲያና የጥላቻ ንግግር አቁም። ሄሎ 2 ሚሊዮን ብር ለኔ ነው 2 ሚሊዮን ብር የምታስገባው? 7 ሚሊዮን ብር እየሰራሁት ይሄንን ነገር እኔ እንደ ንቀት ነው የማስበው። በቃ ውሰደው ሁሉንም ነገር ወስደዋለሁ። ሪስኩ ውሰደው በቃ እኔ አልወስደው። ቻው ሄሎ ወይ እናቴ 5000 ብር አሁን 5000 ብር ከየት ነው የማመጣው? ነው ፈጠነ ነው ፈለግሽ? እሺ ልክልሻለሁ በቃ። ሄሎ የኔ ፍቅር ወይ ውዴ እንዴት ነው አይደል? አለሁልሽ። የሆነ ቦታ ነኝ ያለሁት እና የ5 ብር ካርድ ላክልኝ። እሺ በቃ ልክልሻለሁ። እሺ በቃ ጠብቀሃለሁ። እኔ ድሮም ማውቂያለሁ ለገንዘቤ ብላ ነው የቀረበችኝ። እግዚአብሔር የጎዳና ውሎ። ጠዋት ከእንቅልፋችን ተነሳን። ከዛ በኋላ አልጋችን አነጠፈን። ከዛ ወደ ቤተ ክርስቲያን ተሳልመን ተመለስንና ቁርስ ፍለጋ ያው ቡሌ ምናምን ከተገኘ ብለን ገባን። በ10 ብር ቡሌያችንን ገዛን እና ጓደኛችን አለ ከሱ ጋራ 3 ሆነን ምግቡን በላን። ከዛ በኋላ ወደ ስራ። እዚህ ጋር ደግሞ ጓደኛ የመኪናውን እያጸዳ ባለ መኪናው መጣና 5 ብር ሰጠው። ከዛ ወራ ትንሽ ነው ምናምን ሲል ወረወረበትና እኔ መጣውና አንድ ቀን እኛም ይኖረናል ምናምን ብዬ ተሰማኝ እግዚአብሔር። ከዛ በኋላ እዚህ ጋር እየተጨቃጨቀን እዛ ምንም ስራ ስለሌለ ዝም ብለን መንገድ ላይ ወኩና ሪላክስ እያደረገን ነው። ያው አንድ ቀን ግን ያልፍልናል። ሪላክስ እያደረገን ነው። እዚህ ጋር ምን እሺ ነው አልተሻለኩም እንዴ? ቻልኩም አሁንማ እየበረታብኝ ነው። ልቤን እየወጋኝ። አብሽራ ይዞ እሺ እግዚአብሔር አለ። እና ሰፈር ውስጥ የምታቀና አንድ እህታችን ደግሞ ምን ሆኖ ነው ስትለኝ ትንሽ አሞት ነው ምናምን ስለው ገንዘብ ሰጠችኝ እና በዚህ ይታከም አለችኝ። እና ገንዘቡን ይዘን ባንክ ለማስገባት ስንሄድ ሰዓት አልፎ ስለነበረ ባንክ ዝግ ነው እና ምን እናድርግ ምናምን ብለን ተመካክረን ኦሮሚያ ህብረት ስራ ባንክ አዲስ ያመጣውን የኤቲኤም ማሽን በመጠቀም 24 ሰዓት ሙሉ ስለሚሰራ ገቢም ወጪ ማድረግ ስለምትችሉበት ከዛ በኋላ ገንዘባችን አስገባን። ካስገባን በኋላ ዝናብ ዘነበ። ያው እንመስል ነበር። ከዛ በኋላ እኛ የምንጠላው ነገር ያው ምሽት ነው። ምሽቱም መጣ። ያው እኛ ቤት የለንም ምን የለንም። ያው የጎዳና ተዳዳሪ የሆነ ሰው ያውቃል። እኛ በዚህ ሁሉ እግዚአብሔርን ተመስገን እያልን እዚህ ጋር ፈታ እያልን ነው። በቃ እንዴ መሳቤን ቁጭ አድርገው አስቀምጣለሁ እግዚአብሔር ከቤት ሳጣሽ እኮ ወጡ የቱ ጋር እንደሆነ ልጠይቅሽ ብዬ ነው። እኔ እናት ፈራድ እንዴ እዚህ ጋር ታራለ እንደ ሰፈሩን 40 አራረከኮ ያዘው በኪስ። አረ ብራዘር ይደብራል። ምንድነው የሚደብረው? ሰብረ እዚህ እንዳላስቀመጠ ያዘው በኪስ። ያኛውንም ያዘው። አረ ይሄ እንኳን የኔ አይደለም እኔ አይደለም እላል እንደ ትኩስ አይደል እንደ የጨሰ አይደል? ያዘው በኪስ። አዎ ሁለተኛ እዚህ ጋር ታራለ። ኢየሱስ ክርስቶስ ስም والله العظيم you are gay. Don't say this thing. والله you are gay. والله you are gay. እግዚአብሔር የስራችሁን ይስጣችሁ። አንተ ወይኔ አው አንተ ጋሽ ሚልሻ ሰላም ነው? መታወቂያ ነው። ጋሽ ሚልሻ መታወቂያ አለኝ። ምን መኪና መንጃ ፍቃድ አለኝ። እና ታዲያ ትራፊክ ነኝ እንደ መንጃ ፍቃድ የምታሳይ? አይ እንደዛ አይደለም። ያው ሚልሻ ያው አራዳ ነክ ብዬ ነው የማስበው። የዘመኑ ሚልሾች አራዳ ናቸው። እቺ ያዛለ ኦኬ ያዛለ ይሄ እኮ ሳንቲም ትሰጠኛለህ? ያለኝ ነው እግዚአብሔር። ቁጭ በል ምን ልታደርገኝ ነው? አጉሪን ላጭላ ይሄን አስመሰለ ወለስ መስለ ተነስነች ሌባ። እግዚአብሔር የስራችሁን ይስጣችሁ።
ይኸው በቃ የሌለ ጂሙን እያነሳውንማ በቃ የሌለ ግብዳ የሆንኩ እናቱንና ማን አባቱ ነው የሚመጣ? ሄሎ የምትለኝ ነገር አለ? ቤት ነህ ካለህ? አዎ ቤት ነኝ። እየመጣሁ ነው። አሁን ነው የምትመጪው? አዎ እየመጣሁ ነው። ጠብቀኝ። እሺ በቃ እየጠበኩሽ ነው። ቶሎ ነኝ በቃ። እሺ ሰላም ሰላም። ከማን ጋር ነኝ? ከእጅጋዮ። እጅጋዮ ከየት ነው የመጣሽው? ከወለጋ። ወለጋ። እስኪ 3 የወለጋ ባህላዊ ምግቦችን ንገሪኝ። በካ ወለጋ፣ ሊጣ ወለጋ፣ ሆሮ ጉድሩ ወለጋ፣ ቀለ ወለጋ። ሰላም እጅጋዮ። ሰላም። እሺ የትኛው ቲቪ ሾው ላይ ነው መቅረብ የምትፈልጊው አንቺ? ወንዘ ኢቢኤስ ሴፉ ላይ ነው መቅረብ የምትፈልጊው? አዎ። እሺ ሴፉ ከጠራሽ ምን አይነት ስጦታ ነው ይዘሽለት የምትሄጂው ለሴፍ? ሜዶና ባዝሊን። ሚዶና ባዝሊን? እንዴ አልገባም። ማን ነው? እኔ ነኝ። ማን ነው? ወይኔ እናቴ አትጥቃቴ ወይኔ ድርስ እና እጅጋዩ ሄሎ ወላካሎ ሄሎ ተመስገን ጌታ ሆይ ተፈናቂ ያልቀው በመጨረሻ ሰዓት ረዳኝ። አምላኬ ሆይ ተመስገን። ምን ሆነህ ነው ብራዘር? ወንድምኔም ደረሰኝ እኔ ፖለቲካ አይመችኝም አባት። ከፖለቲካ ጋር አታነካካኝ። እኔም ፖለቲካ ወራው ባለጊዜ ነኝ እንጂ ባለጊዜ ይለኛል እንዴ ያለሽ እንደ ምንሽ ነው የሌለ ጠፋሽ እኮ። ኧረ አልጠፋም አለ። ምንሽ ነው ብራዘር? እኔ ደግሞ የሚገርምክ ነገር ከሩቅ ሳይክ እኮ ሴት መስለኝ ነበር እኮ። እኔ ራሱ ከሩቅ ሳይክ ወንድ መስለኝ ነበር። ሄሎ ሰላም ወንድም፣ ያወቀኝ ደረጀ ነኝ እኮ ጎረቤት። ኦ ደረጀ ካወቅኩ ካሁን ምንድነው ከሚስቴ ጋር የምታደርጉት ነገር? ምን አለ ድምጻችሁ ቀነስ አድርጋችሁ ብታደርጉ። ከስራ ገብቼ እኮ ለመተኛት እየሞከርኩ ነው። ምንድነው አንተ? እኔ ዛሬ እኮ አዳር ነኝ፣ ስራ ቦታ ነኝ። ጤነኛ አይደለክም እንዴ? ምንድነው የምታወራው? ሄሎ ማን ነው? ምን ሆነ ዛሬ? ሰላም አለ። ወዴት ነው ታዲያ? መስጊድ እየሄድኩ ነው። አንተስ? እኔ እዚህ ተሳልሜ ልምጣ ብዬ ወደ ቤተ ክርስቲያን ነው የተነሳው። ና በቃ እንሂድ። አይ እና ወዴት ናችሁ? እኔ ወደ ቤተ ክርስቲያን ነኝ፣ እሱ ደግሞ ወደ መስጊድ። እናንተ ምን አለ በኢየሱስ ብታምኑ? ኢየሱስ እኮ ህይወት ነው፣ መንገድ ነው። ካለሱ እኮ ምንም ማድረግ አንችልም እኛ። ምን አለ በኢየሱስ ብታምኑ? ላ ኢላሃ ኢላላህ። ኢዮባ አሁንስ ያንተስ በዛ። አንተም በሃይማኖት እኛም በሃይማኖታችን ተከባብረን ብንኖር አይሻልም? አዎ እውነቱን ነው እኮ ኢዮባ፣ ተከባብረን ብንኖር አይሻልም? አባ ሶስ ልክ ነው። ተከባብረን ብንኖር የት በደረስን። ግን በቃ እኔም ቸርች እየሄድኩ ነው፣ አብረን እንሂድ በቃ። አይዞህ እንዴ ወንድ ልጅ አይደል? በርዶ ነው እኮ። ተረጋጋ፣ ችግር የለም። ወይኔ ያጋጥማል። አንድ ልቀመጥ እዚህ ጋር። እሺ ወደ ላይ እያለኝ ነው። እሺ ወደ ላይ እያለኝ ነው። ያዘኝ። እሺ አይዞህ። ወይኔ አይዞህ ብራዘር፣ አይዞህ ያዘኝ በእናትህ። አይዞህ አልከዋል እንዴ? አይዞህ እንዴ ወንድ ልጅ አይደል? ተረጋጋ።
ሰላም ቤተሰቦቻችን፣ ዛሬ ያለሁት ከአጎቴ ጋር ነው። አጎቴ 110 አመቱ ነው እና አጎቴን አንዳንድ ጥያቄዎችን ልጠይቀው ብዬ ነው እዚህ ጋር የተቀመጥኩት። አጎቴ ምን አልከኝ ልጄ? አጎቴ ሰላም ነው? ሰላም ነው አለው። አንድ ጥያቄ ልጠይቆት ነበር። አንድ ጥያቄ ልጠይቆት ነበር። እሺ ጠይቀኝ ልጄ። በእናንተ ዘመን ፊልም አይታችሁ ማለት ነው? እሺ። አሁንም ድጋሜ እያያችሁት ያላችሁት ፊልም ምንድነው? አሁንም ድጋሜ እያያችሁት ያላችሁት ፊልም ምንድነው? ያድግና ዶክተር አረፍ በል። አረ ዶክተር መላ በለኝ በእናትህ። እንዴት ነው የሚያደርግህ? በዚህኛው በኩል ያመኛል፣ በዚህኛው በኩል ደግሞ ደህና ነው፣ ምንም አያመኝም። በዚህኛው በኩል ግን ወጋ ያደርገኛል። በቃ እንዴ ከፍሎ ነው እንዴ የሚያምክ? አረ በምን እድል ዶክተር፣ በነፃ ነው እንጂ የሚያመኝ። አምላኬ ሆይ ደረስክልኝ። ዛሬ ምግብም አልበላው። ሙዛምቢል አንተ ሙዛምቢል ላራክማቶ እንኳን አደረሰ። እግዚአብሔር ምስክሬ እንኳን አደረሰ። አላህ ይመስገን። አሜን። እሺ ዚጋራ ፍበል በላ። ምን ላምጣልህ? ምን አለ? ሽሮ፣ ጎንፎና ስጋ እያለ ነው ለሽሮ የምበላው። ስጋውን አምጣልህ። እንዴ አንተ ፕሮቴስታንት አይደለህ እንዴ? እንዴት የሙስሊም ስጋ ትበላለህ? የገባው ሁሉ ያገለግላል። ዝም ብለህ አምጣልኝ አንተ። እንዴ አሰማችሁ እንዴ? ሙስሊም ሆንኩ እኮ። ሰላም አለይኩም። ሰላም ናችሁ? ሰላም ነው። አለን ያሳይካላችሁ በጣም እቺ ደግሞ ምንድነው እንደዚህ ሲደውልልሽ አታነሽ ቴክስት ሲስፈልሽ አትመልሽም። ግን እኔ እንዴት እንደናፈቅሽ ብታይ ልነግርሽ አልችልም። ሄሎ ወይኔ እቺ ግር እምቢ ብላኝ ነው እንጂ አይቼሻለሁ። ብላ ደግሞ ከነ ንጉሱ ጦቆ ዘርጋራ ጀመረች። እነዚህ ባሪያዎች እንዴ! አንተ ምን አሉኝ? ባሪያ፣ የባሪያ ዘር እኔ ነኝ እንደ ባሪያ? ማን አባትክ ነው ታዲያ? ባሪያ ራስህ ነህ እንጂ። እኔ ባሪያ አይደለሁም፣ ቤተሰቦቼ ናችሁ ባሪያው። ብራዘር አቤት። ያለን ተባበረኝ እስቲ፣ ቸግሮኝ ነው። ወጣት አይደለክም? ሰርተህ አትበላም? ቤተሰብ ስለሌለኝ ነው ብራዘር፣ ቸግሮኝ ነው። በቃ እርጂኝ። ምን ችግር አለ? ስራ መስራት ነው የምትፈልገው አንተ? አዎ። እና ጤነኛ ነህ? ምንም አያምክ? አዎ ምንም አያመኝ። በቃ እንደዛ ከሆነ ከዚህ ተነስተህ ስራ እንድትሰራ የሚያደርግህን ነገር አንድ ነገር እሰጥካለሁ። እዚሁ ጠብቀኝ። ከዚህ እንዳትነሳ። እሺ አጅሬው ለአንተ ማለት ነው። እሺ ስራ ሳይሆን ሰተህ እንድትበላ ዱላ ነው የሚያስፈልግ። ኢማሩት ጋሼ ማንቸስተር ዩናይትድ ማንቸስተር ዩናይትድ አቃጠለኝ። አንተ ሸምሱ ማማ ወተት አለ? አፒኮ ከባድ ሰው አለ። አንድ ሙሉ ደርዘን ማማ ወተት ስጠኝ። ይሄ ነገር ወዴት እየሄደ ነው? እስካሁን ባለው ብድር 10,200 ደርሷል። እዚህ ላይ ሊጨምርበት ማንቸስተር ዩናይትድ። ወይኔ እኔ እኮ ለአንተ አስቤ ነው። በቃ እንዴት እንደምታደርግ ሉክና ስክሪፕት አውጣልኝ እስኪ። ለማንቸስተር ዩናይትድ ደጋፊዎች ማህበር ቆቆቆ ዳሬ ሄሎ፣ የኔ ማማ ወተት፣ የኔ ስዊቲ፣ አሁን ልምጣ? በቃ ይኸው መጣ። እሺ ሸምሱ ማማ ወተቱን ራስህ ጠጣ። ማመልከቻውን ደግሞ እዚች ቀበሌ ያስገባት። እሺ ቀጣይ ሳምንት እንገናኛለን። አንተ ሸለመጥማጥ
ሆዴ ቆረጠኝ እባክህ። እንዴ ቆርቆርተ እህቱ መድኃኒት የማውቃት አለ ማንድ እንዴት ነው አሁን ተሻለክ? በሽተኛ ነክ ያውቀኝ ነው እርፍ ለጽድቅ ብዬ ባዝላት ተንጠልጥላ ቀረቻለሁ። ህፃንነክ ያውቀኝ ነው። ይኸውልህ ሰውዬ ካም ዳውን ኦኬ ቴክ ኢት ኢዚ። እንግሊዘኛ ታወራለህ? እንግሊዘኛ ማለት ነው እንዲህ ሰብስቤ ላስተምር ይችላል። እሺ እንዴ ስማኝ this bottle are no አይባል አርማት ነገር ነው። ኦኬ this bottle are a branch of alcohol science that study my life my wife my night. ኦኬ አንተ ሰውዬ በሁለት ማለኪያ አረቄ እንዲከለፈለቅማ ትንሽ ብትጨምር ቻይነኛውን ላታወራለህ። አሁን በል ተነስና እንሂድ። ምን ማለት ነው እሱ ደግሞ? አፈለክ ራስ ሄድ ማለት ነው። እሺ ዲያዲያ በገዛ ፈሴ አስሜ መቀስቀሴ አለች ትያስካለ ሆስታል ያልከኝ ነው። አንተ ሰውዬ እልቃ ደግሞ ማን ነው እዚህ ያስቀመጠው? ወይ አጥባ ያሰሱት አንተ ባባ አቤት አባዬ ትምህርት ቤት ልትሄድ ነው? አዎ ጎሽ እኔ ደግሞ እዚህ ሆስፒታል ልሄድ ብዬ እና ዛሬ ደግሞ ዶክተሩ ፈረንጅ ነው አሉ እና ራሴን ያዞረኛል ለማለት እንዴት ነው የምለው በእንግሊዘኛ? አላለው እኮ my head is rotation ዳክ እናሽ ራሴን ይበላኛል ይቆረጥመኛል ለማለትስ? my body is eating me እሺ ወደ ላይ ወደ ታች ያደርገኛል ለማለትስ? up down የሰዓቱን ዜና እናሰማለን። ከዜናዎቹ ጋር እኔ አብጎ ነኝ። አንድ የታክሲ ተሳፋሪ አንድ ቦርሳ ሙሉ ብር አግኝቶ ለባለቤቱ ይመለስ በማለት ለፖሊስ አስረከበ። ለዝርዝሩ ባንክ ቤት ዝርዝሩ። እሺ ተመልካቾቻችን አሁን የምንገኘው አቶ ባባ ጋር ነው እና አቶ ባባ ደግሞ ለብዙ ወጣቶች አራ የሚሆኑ አዛውንት ናቸው እና ይሄንን ገንዘብ ለመመለስ ምንድነው ያነሳሳውት እናንተ? ሴጣን ነው ያነሳሳኝ ልጄ። በዛ ሰዓት ደግሞ ጠጥቼ ነበር ኖሽ እናቴ ላይ ሰፈር አያየ ታረደና እና ምን ይሁን እናማ ተደበቃ አንተ አቤት ማን ነው ጂፓሱን ፍሪጅ ውስጥ ያስቀመጠው? እኔ ነኝ። ለምን? ያው ቀዝቀዝ ያለ ዘፈን ማዳመጥ ፈልጌ ነው። ና እማዬ አያባዬ ምን እንዳማረኝ ልንገርሽ? እሺ የለቅሶ ቤት ምስር እንዴት እንዳማረኝ። ምስሩ አለለ እያለቀስክ ብላ ቤቶች በጣም የልጅ አልገባም እንዴ? አልገባም እኮ እስካሁን ናይት ሰገጠ ልጅ ነው። ሄሎ አቤት አንተ የት ነህ? ሸራተን ሆቴል። ምን እየሰራህ ነው? እየጠጣን ነው። ምንድነው የምትጠጣው አንተ? ብርድ። ሄሎ ዶክተር። አቤት አንድ ነገር ልጠይቆት ነበረ። እሺ ህፃናቶች በሶ መጠጣት የሚጀምሩት ከስንት ወር ጀምሮ ነው? ዩኒቨርሲቲ ሲገቡ ነው። እናንተ የተማረ ሰው አይደላችሁ? ለምንድን ነው የምትጣሉት? ምን ሆነ ነው አንተ ንገረኝ እስኪ። አዲስ አበባ የኛ ነው ስንል የእናንተ አይደለም አላሉ? አተስ ኒዋንተን ዱበዱ ከብራሂም ቀቡ ፍንፍኔን ከንኬኝ ፖለቲካ የሚባል ነገር ለማንም አልበጀም። ግን አንድ ነገር ልንገራችሁ፣ መርካቶ ላይ ድርድር የለም። መርካቶ የኛ ነው። ኡፋይ አቤት የባል ጣጣ መቼ ነው የሚያልቀው? በጌታ ልጄ ዶሮው ስንት ነው? 1800 እንዴ 1800 ለ12 ብልት አሁን 1800 ብር አይከብድም? ኧረ ፋዘር ስለማታውቁ ነው። ምንድነው የማላውቀው ነገር ደግሞ? ቺቺኒያ አንዱ ስንት እንደሚሸበቸብ ብታውቁት እንደዚህ አትሉም ነበር። አባስኩ ገበርኩ